ሴት ልጅ ከወደደችህ መታደል ነው። ሴት ልጅ አንዴ ከወደደችህ መታደል ነው ይባላል። እውነት ለመናገር ምክንያቱም አንዴ ከወደደች ልቧ ለአንድ ሰው ብቻ ነው። ወደዛም ወደዚህም አታወላውልም። ነገር ግን ደግሞ አንዴ ከቆረጠች ደግሞ የሚመልሳት ነገር የለም። አበቃ። አያችሁ አይደለ? ሩታዬን አያችኋት አይደለ? ዛሬ እንግዲህ አብርሽ እንዴ ምንድን ነው ነገሩ? እንደዚህ ሊያስቆርጥሽ የቻለ ነገር አላት ጭራሽ ማለት ነው። ምክንያቱም እንደዚህ ታስባለች እና ተቆርጣለች ብሎ አያውቅም። ምክንያቱም አሁን ላይ ያለችበት ደረጃ በቃ ጨክና የምትሄድም ወይም ደግሞ ፍችም የምጠይቅም አልመሰለውም ይመስለኛል ማለት ነው። ሁለተኛ ነገር ዛሬ እንዲው እውነት ጽጌ ይህንን እንዲው እውነት ዳኒ እኔ በጣም አሳዝኖኛል ዛሬ በዛ ሁሉ ህዝብ መሀል ተንበርክኮ እውነት ጥለሹ ስትይዥ በጣም ሼ ነው ለሞራኑ ሲል እንኳ ገና እኔ ብዙ አላማ አለኝ ገና አሁን ምንም ነገር ታያል እንዴ ከዚህ በኋላ ቀን እንዳታበቅሊም እኮ የኔ ቆንጆ ከዚህ በኋላ ምን ታረጊያለሽ? ቀን እንዳታበቅሊም ከዚህ በኋላ እውነቴን እኮ ነው። ይህን ስል ደግሞ ምንም ልትሉን አይገባም። የምሬ ነው። ገና ነኝ አላለችም። ገና ነኝ ማለት ምን ማለት ነው? ትናንሾችሽ ይኸው እያይሻችሁ አይደል እንዴ? አብራችሁ ናችሁ እየሰራችሁ መለወጥ ማደግ አትችሉም እንዴ? ይሄ ሁሉ ሰው በተሰበሰበበት መሀል እንደዚህ አንገቱን ማስደፋት ተገቢ ነው ብዬ አላስብም። ድራማ ተሆነ የጀመራችሁት ችግር የለውም፣ ግን ካልሆነ ግን ትንሽ ይከብዳል፣ እውነት ለመናገር ማለት ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ሆይ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ እንድትሆኑ በአክብሮት በትህትና ጠይቃችኋለሁ። ሰላማችሁን ያብዛልኝ በያላችሁበት። እንግዲህ ይኸው ዛሬም ተከስቼላችኋለሁ። እንግዲህ ሩታዬ በቃ የያዘቻት ነገር ካልተሳካሽ ምንም አትተውም ማለት ነው። እንዲህ ናት በቃ ገባችሁ? አንዴ የምታፈቅር ሴት ተተነሳች በቃ እንዲህ ናትና ዛሬም እንግዲህ ሩታዬን አይታችኋታል። ኤፋም እንግዲህ እየለመናት ነበረ። አሁንም ሆሆ ብላችሁ ለመናችሁ አስታርቃችሁ እሱ ነገ ያው ነው መቀየር ያለባችሁ እሱን ነው እንጂ እኔን አይደለም ነው እያለች ያለችው እንግዲህ ሩታ ማለት ነው። አሁንም ልነግራችሁ የምገባ በአብርሽ ዙሪያ ያላችሁ ማለት ነው ሩታ አይደለችም እኮ አሁን ጥፋተኛው የራሳችሁ ወንድም ስለሆነ የራሳችሁ ወንድም ልትመክሩት ይገባል ብዬ ነው የማስበው ማለት ነው። ሩታ የምትለው ነገር ሁላችሁም ጠንቅቆ ይገባችኋል ብዬ አስባለሁ። ስትርበል ነው አለቀ፣ ሌላ ነገር አይደለም እሷ የምፈልገው ማለት ነው። ዳኒ አይዞህ ያጋጥማል። በእርግጥ እንዴት ተንበርክከህ እውነት እያጨበጨቡ የምሬ ነው የምላችሁ እያጨበጨቡ ምናምን ታገቢኛለሽ ወይ ብሎ ተንበርክኮ እንግዲህ ጥላኔ ሄደችው ገና ብዙ ማልመው ስራ አለኝ፣ ብዙ ማሳካዋለኝ። አሁን ላይ እኔ ምንም ነገር አላስብም። እንዴ እንደዚህ ያልሽው ህፃን ልጅ ነሽ አይደለሽም እኮ አንቺ ትልቅ ሰው እኮ ነሽ። ህፃን አይደለሽም፣ ትልቅ ነሽ። እውነት ለመናገር ማለት ነው ቢያንስ እንኳ ከ20 ቤት ራሱ ታልፊያለሽ። እውነት ለመናገር እኛ እንኳ ስናቅሽ ማለት ነው ስንት ጊዜ ነው የምናቅሽና እኔ ገና ነኝ ማለትሽ ትንሽ አብራችሁ ሆናችሁ መቀየር መለወጥ እኮ ትችላላችሁ። ገደብ አይይዙም። ፕሮሚስ ነው ያደረገልሽ አይደል? አሁን እኮ አግቢኝ አይደለም ያለሽ ፕሮሚስ ነው የሚያደርግልሽ። መቀበል ለሞራኑ እንኳ እዛ ለተሰበሰቡት እንኳን ብለሽ እንደዛ ብታደርጊ አሪፍ ነበረ፣ ግን አላደረግሽም። እና ዳኒ አይዞን ያጋጥማል እንዲህ አይነት ነገር በአንተ ብቻም ሳይሆን በብዙዎቹ። ግን ይሄ ነገር የእውነት ከሆነ ግን መጀመሪያ መመካከር ነበረባችሁ። ግን ደግሞ ድራማ ከሆነ ደግሞ አላቅም። እኔ ግን የሚመስለኝ ድራማ ነው የሚመስለኝ አሁንም በቃ ምክንያቱም ትናንትናም አይታችኋል አቋርጠው ቪዲዮ ፖሰቱ፣ ዛሬም በጽጌ ቤት ተፖሰተ እና ይሄ ነገር እኔ ድራማ ነው የሚመስለኝ እንጂ ጽጌ እንደዚህ ከዳኒ ጋር እንደዚህ ታረጋለች አለለም። ምክንያቱም የስንት ዓመት ፍቅረኛው መሰለቻችሁ? የብዙ ዓመት ፍቅረኛ ሆነት ቢያንስ ከ6 7 እስከ 8 ዓመት በላይ እስከ 11 ዓመት ሳይሆንም አይቀርም ብዬ ነው የማስበው። እና እኔ አላቅም ብቻ እንግዲህ ማለት ነው። አብርሽ እንግዲህ ዛሬ መጥሪያ ተሰጥቶታል። መጥሪያውን ተቀብሏል። አልቀበልም ብሎ ነበረ፣ ግን ያው መቀበል ግዴታ ነው። ወደ ህግ ሄጃለሁ እያለች ነው ሩታ። በቃ ፈርምልኝ ስልህ እምቢ ብለኸኛል። ስለዚህ እምቢ ስላልከኝ ወደ ህግ ቦታ መሄድ ስላለብኝ ወደ ህግ ቦታ ሄጃለሁ ነው እንግዲህ እያለች ያለችው ሩታ። ይሄ ከመሆኑ በፊት አንተ ማስተካከል ያለብህን ነገር ማስተካከል ነበረብህ አብርሽ። ሩታ በጣም ታግሰሃለች፣ በትዕግስት ጠብቀሃለች፣ ተው ብለሃለች፣ ተናግረሃለች፣ መክረሃለች።
እውነቴን ነው የምልህ። ግን ያው አንተ አልመሰለህም። አሁን አንተ ትጸጸታለህ፣ የምሬን ስነግርህ። ምክንያቱም ትጸጸታለህ፣ በጣም የምትጸጸተው። ይቺ ልጅ እኮ እንደዚህ የምትሆንልህ ስለምታከብርህ ነው፣ ስለምትወድህ ነበረ። ነገር ግን አንተ ደግሞ የእሷ የምትናገርህን ምናምን ነገር በቃ ወደ ሌላ ነው የወሰድክባት። እሷ ግን ስለምትወድህና ስለምታከብር ነው። ምን ይላል መሰላችሁ? አንድ ልጅ ቲክቶክ ላይ የሚያስተምር ወንድማችን አለ፣ ምርጥ ማለት ነው። ሴት ልጅ አለ የምትጨቃጨቀው የት ነህ ምናምን የምትለው ስለምትወድህ ነው፣ በሌላ አትየው ይላል። እውነት ነው ይሄ ነገር። ስለዚህ አንተም ይሄን ነገር በሌላ ባታየው ስለምትወድና ስለምታከብርህ ነው እንደዚህ የምትሆንልህ። አንተ ግን ያው በሌላ ስለወሰድከው ይሄ ነገር ደግሞ አንተን ጎርቶ ይችል ልጅ እንዲትርቅ አድርጎብሃል። ፈጣሪ እንግዲህ ምንም ልል አልችልም እኔ። ዛሬ እንግዲህ ከወንድሟ ጋር ነው ሩታ እንዳያችኋት እየመጣችው። እኔ እንጃ ምን እንደዚህ ሩታ እውነት የኔ እናት እኔ ምን ልበልሽ። እኔ ግን ጠንካራ ነሽ፣ ለእኔ የእውነት ስነግርሽ በጣም ብርቱና ጠንካራ ነሽ። ማለት ጎበዝ፣ በራስሽ ትተማመኛለሽ። በራሷ የምትተማመን ሴት እኔ ደስ ትለኛለሽ። በቃ በራሷ ትተማመኛለሽ። ሌላ ሰው ቢሆን አሁን ላይ በእሷ ሁኔታ ላይ የሆነ ሰው ቢሆን በቃ ይህንን ብዙ ነገር ወደ ብዙ ነገር ይላል። ግን እሷ ጎበዝ ጠንካራ ሴት ናት። በቃ የመጣውን ነገር አሳልፈዋለሁ በማለት በርትታና ጠንክራ እዚህ የደረሰች ሴት ናትና እኔ አደንቃታለሁኝ ማለት ነው። እንግዲህ ዳንያችን ማለት ነው። አይዞን እሺ፣ ያጋጥማል እንዲህ አይነት ነገር። ብቻ ግን ትንሽ ልብ ይሰብራል፣ የእውነት ልብ ይሰብራል። ይቅርታ አድርጉልኝና የእውነት ከሆነ ልብ ይሰብራል። ተንበርክካችሁ ታገቢኛለሽ ወይ ብላችሁ አልፈልግም ስትባሉ ትንሽ ይከብዳል የምር ለመናገር እና ጽግሻ እውነት ይህን አርገሽ ከሆነ አንቺን ሳቅሽ ምርጥ ልጅ፣ የተረጋጋሽ ልጅ ነው የምትመስለኝ። ይሄንን ታረጊያለሽ ብዬ አላስብም። ወይስ ደግሞ ሌላ ሰው በልብሽ አለ? አይኑ እኔ እንዲተረዳሁት ከሆነ እንደዛ ነው ያሰብኩት። በቃ በልቧ ሌላ ሰው አለ ብዬ ነው ያሰብኩት፣ እኔ እንዲያሰብኩት ከሆነ ማለት ነው። እና ዳኒ ግን የጓደኞቹንም የኮሜንትንም የተከታዮቹንም ሀሳብ ተቀብሎ እነሱን ለማክበር ነው ዛሬ ታገቢኛለሽ የሚል ጥያቄ ያቀረበው። ነገር ግን ደግሞ እሷ ሳትቀበል ግርግር ተፈጥሮ እንግዲህ አይታችኋል ብዬ አስባለሁ። በዛ መልክ ነው እንግዲህ ያለቀው። ብቻ መጨረሻውን እስኪ እናያለን አብረን ብዬ አስባለሁ። እኔ እንጃ እኔ እንጃ አላቅም። እንግዲህ ጓደኞቹ እንዳለ ተሰባስበው አይታችኋል። የቀረ ሰው የለም ማለት ነው እና ሴት ብቻ ግን አንዲት ናት ያለችው እንጂ እንዳለ ወንዶች ናቸው። ግን እነሱም ያው አብረሽ ራሱ እዛም ነበረ፣ ደንግጧል በጣም ማለት ነው። ጽጌህን ታረጊያለሽ ብዬ አልጠበቅኩም እያላት ነበር እንደውም ማለት ነው። እና ብቻ አላቅም። ለማንኛውም ሰላማችሁ ይብዛልኝ። አቢ ነኝ። መልካም ምሽት።